ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ጀነራል ሐሜቲ ከፍተኛ ድል ማግኘታቸውን አስታወቁ። በሌተናንት ጀነራል መሐመድ ሐምዳን ደጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል በዛሬው ዕለት ከፍተኛ ድል ማግኘቱን ገለጸ። በመግለጫው በሰሜናዊ ዳርፉር ግዛት አልፋሽር የሚገኘው ወታደራዊ ማዘዣ ጣቢያ ሙሉ በሙሉ መቆጣጠሩን አስታውቋል። ከመንግስት ወታደሮችና አጋሮች ጋር በተደረገው ውጊያ ይህን ስትራቴጂያዊ የጦር ሰፈሩን መቻሉን ያስታወቀው መግለጫውን ጨምሮ ይህ የዛሬው ድል ሁሉም ሱዳናውያን የሚሳተፉበት እንዲሁም በነጻነት በሰላምና በፍትህ የሚኖሩበት አዲስ መንግስት ለመመስረት ወሳኝ እርምጃ ነው ተብሏል። በአልፋሽር ከዚህ በኋላ የተፈናቀሉትን የመመለስና ሰብአዊ እርዳታ የማቅረብ ስራ ላይ እንደሚያተኩሩ ያስታወቀው መግለጫው ይህንን በጀነራል ሐሜቲ ከሚመራው ትይዩ መንግስት ጋር በትብብር የሚያከናውነው መሆኑን አስረድቷል። በሌላ በኩል የአልፋሽር ህዝባዊ ንቅናቄ የተሰኘው ፓርቲ ቃል አቀባይ ግን የፈጥኖ ደራሹን መግለጫ አስተባብለዋል። ቃል አቀባዩ ሲናገሩም የአልፋሽር ህዝብ መሬቱንና ክብሩን ለማስጠበቅ እየተፋለመ ነው፣ መግለጫውም በህዝቡ ላይ ጭንቀትና ሽብር ለመፍጠር የወጣ ነው ያሉ ሲሆን በአካባቢ የሚገኘው የጦር ሰፈር በቁጥጥር ስር መዋሉን ግን አምነዋል። ጦር ሰፈሩ ተያዘ ማለት የአልፋሽርን መያዝ እንደማያመለክትም አስረድተዋል። የሰላም ስምምነቱን የታይላንድ ጠቅላይ ሚኒስትር አኑቲን ቻርኒቪራኩና የካምቦዲያ አቻቸው ሁን ማኔት ተፈራርመዋል። ካምቦዲያና ታይላንድ ለዓመታት የድንበር ግጭት ላይ የቆዩ ሲሆን ባለፈው ሐምሌ ጦር ከተማዘዙ በኋላ በትራምፕ ማስጠንቀቂያ የሰበኩትን ጦር መልሰዋል። ትራምፕ ስምምነቱ የሚሊዮኖቹን ህይወት ታድጓል ሲሉ፣ ሰላምን ማምጣት ልማዴ ሆኗል ሲሉ ከተመድም ይሻላል ብለዋል። በተጨማሪም ትራምፕ የሚዋጉ ሀገራትን በንግድ ስምምነቶች ጫና በማድረግ ወደ ሰላም ማምጣት እንደሚቀጥሉም ገልጸዋል። በስምምነቱ ሀገራቱ ከባድ የጦር መሳሪያዎችን ከድንበራቸው ለማንሳትና በድንበራቸው የተዘጉ የማጭበርበሪያ ካምፖችን ለማጥፋት እንደሚሰሩ ተገልጿል። ሁለቱም ሀገራት ከስምምነቱ በኋላ የንግድ ስምምነት ከአሜሪካ ጋር ሲፈራረሙ የካምቦዲያው ጠቅላይ ሚኒስትርም ትራምፕን ለቀጣዩ ኖቤል ሽልማት እጩ አድርገው ማቅረባቸውን ከወዲሁ ገልጸዋል። ቡርኪና ፋሶ በሀገር ውስጥ በኢታዋ በተሰኘው ኩባንያ ሙሉ በሙሉ የተሰራውን የመጀመሪያ ኤሌክትሪክ መኪና በማስጀመር ታሪክ ሰርታለች። ይህ መኪና በቡርኪና ፋሶ መሐንዲሶች ታስቦና ተገንብቶ ለአፍሪካ ታላቅ የቴክኖሎጂ ምዕራፍ ሆኖ ቀርቧል። መኪናው በአንድ ጊዜ ኃይል መሙላት እስከ 330 ኪሎ ሜትር መጓዝ የሚችል ሲሆን ሙሉ በሙሉ ቻርጅ ለማድረግ ደግሞ 30 ደቂቃ ብቻ ይወስዳል። ይህ ፈጠራ በንጹህ ኃይልና ዘላቂነት ባለው መጓጓዣ ረገድ በአፍሪካ ውስጥ ትልቁ እመርታ ነው ተብሏል። የካርቦን ልቀትን በመቀነስ በነዳጅና ጥገኛ መሆንን ከመቀነሱም በላይ ሀገሪቱ እያደገ የመጣውን የቴክኖሎጂና የምህንድስና አቅም ያሳየነውም ተብሏል። እንደ መናኸሪያ ኤፍኤም ዘገባ በኢታዋ ስኬት ለቡርኪና ፋሶ የኩራት ጊዜ ከመሆኑ በላይ ለመላው አህጉር አፍሪካ ለሚገኙ ፈጣሪዎች አነቃቂ ምሳሌ ሆኗል። የኡጋንዳው ፕሬዝዳንት የኡጋንዳ ወጣቶች በድጋሚ ለምርጫ እንዲወዳደሩ እንዳሳመኗቸው ገለጹ። ከፖለቲካ ጡረታ ለመውጣት ፈልጌ ነበር፣ ነገር ግን የኡጋንዳ ወጣቶች ለፕሬዝዳንትነት እንድወዳደር ጠየቁኝ ብለዋል። ፕሬዝዳንት ዮዌሪ ሙሴቬኒ ከፖለቲካ ለመውጣት አስበው እንደነበረ ገልጸው ነገር ግን የኡጋንዳ ወጣቶች በድጋሚ ለፕሬዝዳንትነት እንዲወዳደሩ ካሳሰቧቸው በኋላ ለመቀጠል መወሰናቸውን ተናገሩ። ወጣቱ ትውልድ ሀገሪቱን በመምራት ረገድ አሁንም የሚጫወተውን ሚና እንዳለ በመግለጻቸው ነው ከስልጣን የመልቀቅ እቅዴን ዳግም እንዳጤን የተገደድኩት ብለዋል። የአሜሪካ መንግስት መዘጋት የ42 ሚሊዮን የአሜሪካውያንን የምግብ እርዳታ አደጋ ላይ ጣለ። በአሜሪካ መንግስት መዘጋት ምክንያት ከ42 ሚሊዮን በላይ ለሚሆኑ አሜሪካውያን የሚሰጠውን የምግብ እርዳታ ሊቋረጥ እንደሚችል ተዘግቧል። የአሜሪካ የግብርና ሚኒስቴር ባወጣው ማስታወሻ መሰረት አሁን ባለው የመንግስት መዘጋት ወቅት ለምግብ እርዳታ የሚውለውን የድንገተኛ ጊዜ ገንዘብ ጥቅም ላይ አይውልም። ይህ ደግሞ ከጥቅምት 1 ጀምሮ በሚሊዮኖች ለሚቆጠሩ ዜጎች የሚሰጠውን የምግብ አቅርቦት ድጋፍ አደጋ ላይ ይጥላል። ሚኒስትሩ እንዳብራራው ለድንገተኛ ጊዜ የተለመደውን ገንዘብ ለተፈጥሮ አደጋዎች የተያዘ ስለሆነ አሁን ላለው የመንግስት መዘጋት ጥቅም ላይ አይውልም። በተጨማሪም ክልሎች ወይም ግዛቶች በራሳቸው ወጪውን ቢሸፍኑም እንኳን ለወደፊት ገንዘብ ተመላሽ እንደማይደረግላቸው ዩኤስኤይድ አስጠንቅቋል። የሐማስ ባለስልጣናት ካሊል አልሃያ የቡድን መሳሪያዎችን ከወረራው መኖሩ ጋር የተሳሰሩ ናቸውና ወረራው ካበቃ ወደ ፍልስጤም መንግስት እንደሚመለሱ መግለጻቸውን አልጀዚራ ዘግቧል። ቡድኑ ዛሬ በአዲስ አካባቢዎች የእስራኤል ታጋቾችን አስክሬን ፍለጋ እንደሚጀምርና የተባበሩት መንግስታት ኃይሎች የተኩስ አቁም ተቆጣጣሪዎች አድርጎ እንደሚቀበል ስፑትኒክ ዘግቧል። አልሃያ ጋዛ አሁን ያለው 600 ሳይሆን በየቀኑ 6000 የእርዳታ መኪኖች እንደሚያስፈልጋት አጽንኦት ሰጥተዋል። እስራኤል አሁንም ጦርነት ውስጥ እንዳለን ያህል እየሰራች ነው በማለት ባለስልጣኑ ወቅሰዋል።
ስምረት ፓርቲ አቶ ጌታቸው ረዳ ፕሬዝዳንቱ አድርጎ መረጠ። መስራች ጉባኤው ያካሄደው የትግራይ ዲሞክራሲያዊ ስምረት ፓርቲ አቶ ጌታቸው ረዳን የፓርቲው ፕሬዝዳንት አድርጎ መርጧል። ነጋ አሰፋ ተቀዳሚ ምክትል ፕሬዝዳንት፣ ሀፍቱ ኪሮስ ምክትል ፕሬዝዳንት እንዲሁም ሰብለ አሰፋ የፓርቲው ጽህፈት ቤት ኃላፊ ሆነው ተመርጠዋል። ፓርቲው መስራች ጉባኤውን ሲያካሄድ ከፓርቲው ፕሬዝዳንትና ምክትል ፕሬዝዳንት በተጨማሪ 7 ጉዳይ ፈጻሚ ኮሚቴ አባላት እንዲሁም 31 የምክር ቤት አባላት መርጧል። ፓርቲው በቁጥጥር ኮሚሽንና ኢንስፔክሽን ሊቀመንበርና ምክትል ሊቀመንበር መርጧል። በአዋሽ ፈንታሌ አካባቢ መሬት መንቀጥቀጥ ተከስቷል። አንድ የአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ ህዋ ሳይንስና አስትሮኖሚ ኢንስቲትዩት በዩኒቨርሲቲው የሲስሞሎጂ ትምህርት ክፍል ኃላፊ ፕሮፌሰር አታላይ አየለ በአዋሽ ፈንታሌ አካባቢ በሬክተር ስኬል 4.8 የሆነ የመሬት መንቀጥቀጥ መከሰቱን ለፋና ዲጂታል አረጋግጠዋል። የመሬት መንቀጥቀጡ ከጠዋት 2 ሰዓት ከ24 ደቂቃ አካባቢ መከሰቱን ገልጸዋል። የተከሰተው የመሬት መንቀጥቀጥ ንዝረትም አዲስ አበባ ከተማን ጨምሮ የተለያዩ አካባቢዎች ድረስ መሰማቱን ነው የተገለጸው። አሜሪካና ቻይና ሊፈነዳ የነበረውን የንግድ ጦርነት ለማብረድ የሚያስችል ስምምነት ላይ መድረሳቸውን የአሜሪካ ገንዘብ ሚኒስትር ስኮት ቤሴንት አስታወቁ። እንደ ስምምነቱ አሜሪካ በቻይና ምርቶች ላይ ልትጥል የነበረውን ከባድ የታሪፍ ጭማሪ የምታነሳ ሲሆን በምላሹ ቻይና በቁልፍ ማዕድናት ላይ የጣለችውን የውጭ ንግድ ገደብ ታራዝማለች። እንዲሁም ከፍተኛ መጠን ያለው የአሜሪካ አኩሪ አተር ትገዛለች። ይህ ለአሜሪካ ገበሬዎች እፎይታን ይሰጣል። ሚኒስትሩ ስኮት ቤሴንት ከቻይናው ምክትል ጠቅላይ ሚኒስትር ጋር በኳላላምፑር ከተወያዩ በኋላ እንደተናገሩት ቻይና ሬር አርዘስ በተባሉ ወሳኝ ማዕድናት ላይ የጣለችውን የውጭ ንግድ እገዳ ለ1 ዓመት በማዘግየት ጉዳዩን በድጋሚ ታጤነዋለች። በተጨማሪም ቻይና ከአሜሪካ አርሶ አደሮች ከፍተኛ መጠን ያለው ምርት ለመግዛት ተስማምታለች። የስምምነቱ ዝርዝር ይፋ ሲሆን የአኩሪ አተር አምራች ገበሬዎችን በጣም ደስተኛ ይሆናሉ ሲሉ ቤሴንት አክለዋል። ሁለቱ ሀገራት ከቅርብ ጊዜ ወዲህ በተለይም ፕሬዝዳንት ትራምፕ ሁለተኛውን የስልጣን ዘመናቸውን ከጀመሩ ወዲህ ከባድ የንግድ ፍጥጫ ውስጥ ገብተው ነበር። አሜሪካ በቻይና ምርቶች ላይ ቻይናም በአሜሪካ ምርቶች ላይ እስከ 100% የሚደርስ ታሪፍ በመጣል ለዓለም ኢኮኖሚ ስጋት ፈጥረው ነበር። ይህ አዲስ ስምምነት በፕሬዝዳንት ትራምፕና በቻይናው ፕሬዝዳንት ዢ ጂንፒንግ መካከል በሚደረገው የመጀመሪያ ጉባኤ ላይ ይጸድቃል ተብሎ ይጠበቃል። የሁለቱም ሀገራት ባለስልጣናት በድርድሩ ላይ የመጀመሪያ ደረጃ መግባባት ላይ መድረሱን በመግለጹ ስምምነቱ ግንኙነታቸውን ያረጋጋል የሚል እምነት እንዳላቸውም ተናግረዋል። በፈረንሳይ ሎቨር ሙዚየም ውድ የሆኑ ጌጣጌጦችን በመስረቅ የተጠረጠሩ ግለሰቦች በቁጥጥር ስር ውለዋል። የፓሪስ አቃቢ ሕግ ጽሕፈት ቤት እንደገለጸው ግለሰቦቹ ከሙዚየሙ የሰረቋቸውን ውድ ጌጣጌጦች በመያዝ ከሀገር ሊወጡ ሲሉ ቻርልስ ደጎል አውሮፕላን ማረፊያ በቁጥጥር ስር ውለዋል። በቁጥጥር ስር ከዋሉ በኋላ በተደረገው ማጣራት አንደኛው ተጠርጣሪ ወደ ሰሜን አፍሪካው ሀገር አልጄሪያ፣ ሌላኛው ደግሞ ወደ ምዕራብ አፍሪካ ሀገር ማሊ ለመብረር አቅደው ነበር ተብሏል። ትናንት ምሽት በቁጥጥር ስር የዋሉት 2 ግለሰቦች በሙዚየም የፈጸሙትን ስርቆት በተመለከተ ዝርዝር መረጃ ለማጣራት ፖሊስ ለተጨማሪ 96 ሰዓታት ምርመራ ሊያደርግ እንደሚችል ተመላክቷል። ሙዚየሙ ከቀናት በፊት ሌቦች በመሰላል በመውጣት መስተዋት በመስበር በፈጸሙ ስርቆት $102 ሚሊዮን የሚያወጡ የወርቅ ካባዎች፣ ዕንቁዎችና ወርቆችን ተሰርቀውበታል ሲል ቢቢሲ ዘግቧል። የፈረንሳይ ፍትህ ሚኒስቴር ደህንነት ካሜራና የአደጋ ጊዜ ደወሎች በጊዜያዊነት መዘጋታቸውን ሌቦች ስርቆቱን በቀላሉ እንዲፈጽሙ ማድረጉን ገልጾ ለዚህም የፈረንሳይ ደህንነት ፕሮቶኮሎችን ወቅሷል። ከሙዚየሙ ከተሰረቁ ጌጣጌጦች መካከል የናፖሊዮ ሶስተኛ ሚስት ንግስት ኢዩጂን ጌጥ እንደሚገኝበትም ተገልጿል። በማዕከላዊ ፓሪስ የሚገኘው የፈረንሳዩ ሎቨር ሙዚየም የሊዮናርዶ ዳቪንቺ ድንቅ ፈጠራ የሆነው የሞናሊዛ ስዕልን ጨምሮ ከአንደኛው እና ሁለተኛው ዓለም ጦርነት የተገኙ ውድ ጌጣጌጦችና ታሪካዊ አልባሳት መገኛ ነው። የኩርዲስታን ሰራተኞች ፓርት ታጣቂ ቡድን ታጣቂዎች ከቱርኪ ማውጣት መጀመሩን አስታውቋል። የቀድሞ አማጺ ቡድን ከቱርኪ መውጣት የጀመረው ከነፍጥ ትግል ይልቅ ትጥቅ መፍታት የሰላማዊ ፖለቲካዊ ትግል ለማሰማራት ከቱርኪ መንግስት ጋር በስምምነት ላይ መድረሱን ተከትሎ ነው። ፒኬኬ ዛሬ በሰጠው ጋዜጣዊ መግለጫ ታጣቂዎቹን ትጥቅ የማስፈታትና ከቱርኪ የማስወጣት ሂደቱ ከሀገሪቱ መንግስት ጋር በተደረሰው ስምምነት መሰረት በቅንጅት ተግባራዊ የተደረገ መሆኑን አስታውቋል። እንደ አውሮፓውያን አቆጣጠር በ1984 ጀምሮ መንግስትን በመቃወም እርገጎቦችን አደራጅቶ ትጥቅ ትግል የገባው የፒኬኬ ታጣቂ ቡድን ለ40,000 ሰዎች ሞት ምክንያት መሆኑን መረጃዎች ያመለክታሉ።
ፒኬኬ በመግለጫው ለነጻ ዲሞክራሲና በወንድማማችነት ላይ ለተመሰረተ ህይወት ሲል ሁሉንም ታጣቂዎቹን ከቱርክ ግዛት ለማስወጣት መወሰኑን ገልጾ ቡድኑ ወደ ዲሞክራሲያዊ ፓርቲ ለሚያደርገው ሽግግር የቱርክ መንግስት አስቻይ ሁኔታ እንዲፈጠርም ጠይቋል። የሀገሪቱ ገዢ ፓርቲ ኤኬ ቃል አቀባይ ኡመር ቼሊክ በበኩላቸው የታጣቂ ቡድኑ ከቱርክ የመውጣት ውሳኔ የሀገሪቱ መንግስት ከሽብር የጸዳች ቱርክን ለመፍጠር ባስቀመጠው ግብ መሰረት የተገኘ ተጨባጭ ውጤት ነው። በቀጣይ አስፈላጊው ህጋዊ ማዕቀፍ ለማበጀትም በር ይከፍታል ብለዋል። ታጣቂ ቡድኑ በእስር ላይ ባለው መሪው አብደላ ኦቻላን አማካኝነት ትጥቅ በመፍታት የሰላማዊ ትግል አማራጭን እንዲከተል የቀረበለትን ጥሪ በመቀበል ግንቦት ወር ከቱርክ መንግስት ጋር ከስምምነት ላይ ደርሶ እንደነበረ የሮይተርስ ዘገባ አስታውሷል።